በባለ ሀብት ቤት የሚደገመው ድግምት ይሄ ነው። በጥንቆላው ዓለም ራጋጋጋጋጋጋ ጉኤ የሚል ደግሞ አለ። ራሱ ይሄ የሚደግመው ሰውዬ ሞገሳም እንዲሆን ያደርጋል። የሚደገምበት ሰው ደግሞ እንዲፈስ ይደነግዛል። በቃ ተራ ሰው ይሆናል። ይሄ ድግምት እንደዚህ ይላል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ዕፀ አንቢር። እዚህ ጋር ዘንዶ አለ፣ የተጥመዘመዘ ዘንዶ አለ። ጥይት እንዳይመታ፣ ዱላ እንዳይመታ፣ እንቅፋት እንዳይመታ፣ ሾህ እንዳይወጋ ቅዱስ ሚካኤል የሰጠው ነው ይላል። ይህንን አስማት አናንያ፣ አዛርያ፣ ሚሳኤል ይህንን ድግምት እየደገሙ ነው ያሸነፉት። እዚህ ምድር ላይ ያሉት ቤተ መቅደስ የተሰራላቸው፣ ታቦት የተቀረጸላቸው፣ ስዕል አድኅኖ ተብሎ የተጻፈላቸው፣ የተቀረጸላቸው መላእክቶች በአጠቃላይ የእግዚአብሔር መላእክትን አይወክሉም። ሚካኤል አምላካችን ነው ተብሎ ተዘምሯል። በቀጥታ እንዲህ አይነቱ አካሄድ የአጋንንት አካሄድ አጋንንት ፈጽሞ በሚካኤልም በገብርኤልም በጤናማ በሆነው ሚካኤልና ገብርኤል ስም ሊወጣ ይችላል እና እኔ ይሄንን በአደባባይ ነው የማቃጥለው። ይሄን መጽሐፍ ድራሹን ነው የማጠፋው። አጋንንቶች የሚወጡት በሽተኞች የሚፈወሱት በክርስቶስ ኢየሱስ ስም። ትውልድን የገደለ መጽሐፍ ነው። በመላው ዓለም ያላችሁ የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ደግሞ እንደገና ከመርጌታ ምስጢሩ ጋራ ውይይት ለማድረግ በዚህ ቦታ አለን። ምናልባት ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሌሎች ተደራሽ እንድታደርጉልን በጌታ ፍቅር እንጠይቃለን። አብራችሁን ቆዩ። እንደምን አለ? እግዚአብሔር ይመስገን። እንግዲህ ዛሬም ይሄን ድርሳነ ሰለሞን የሚለውን መጽሐፍ እንድናይ ፈለኩኝና ባለፈው እንግዲህ በዚህ መጽሐፍ ዙሪያ የተወሰነ መግለጫው ላይ እያነሳን ያየን ነበረ እና ዛሬም እስኪ እንደው ይሄን መጽሐፍ በደንብ እንድንቆይበት ፈለኩኝና አንዳንድ ነገሮችን እያነሳን እንወያያለን። እንዲሁ ዝም ብዬ መጽሐፉን ገልበጥ እያረኩኝ ያየሁትኝ ያው ብዙ ነገር ግልጽ አይደለም። አንዳንዱ ነገር ጠልሰሞች አሉት፣ የሰው ስዕል አለው፣ ተዘቅዝቆ የተጻፈ ጽሑፍ አለ። እንዲሁም ደግሞ ባለፈውም ተነጋግረናል፣ ህቡ ስሞች የሚባሉ ምንም ትርጉም የሌላቸው የግዕዝም ቃል ያልሆኑ የአማርኛም ቃል ያልሆኑ በጣም ግር የሚያሰኙ ጽሑፎችን አየሁ እና ከነዛ መካከል አንድ እዚህ 292 ላይ መልካ ራጉኤል የሚል ነገር አገኘውና እሱ ላይ እንደው ትንሽ የተረዳው ነገር ካለ ምንድነው የሚለውን ታስረዳናለህ። ከዛ ደግሞ ስተቶቹስ ምንድነው፣ ለመንፈሳዊ ነገር ደግሞ ምን ይጠቅማል የሚለውን ትነግረኛለህ። እና ይሄ መልካ ራጉኤል አንበሳ ያለበት እዚህ ምዕራፍ ገጽ 292 ላይ አንበሳ አለው፣ ዘንዶ አለው እና የተለያዩ ጽፎች አሉ። ተዘቅዝቆ የተጻፉ ጽፎችም አሉት። ደግሞ እዚህ ጋር ኤልና ቤቃ ደግሞ እንዳልጠራው ነገሩ በገቢር ነው የምሰራ ብለኛል ባለፈው እያለ ሴቃ እያለ ይሄዳል። ይሄ ምንድን ነው? እኔ እንትኑ ራሱ አልገባኝም። እስኪ ምን ማለት ነው ይሄ? እስኪ እየውና ንገረኝ። ምንድን ነው ይላል? ምን ማለት ነው? እሺ፣ ወደዚህ በደንብ ወደ ትንታኔው ከመግባታችን በፊት መልካ ራጉኤል የሚለውን ማየት በጣም ወሳኝ ነውና የራጉኤል መልክ ማለት ነው እንግዲህ በቤተ ክርስቲያኒቱ እንደሚታመነው ራጉኤል የሚባል መልአክ አለ ነው የሚሉን። ራጉኤል የሚባል መልአክ አለ ነው የሚሉን። በመጽሐፍ ቅዱስ ራጉኤል የሚባል መልአክ አንተ እንዴት ነው አግኝተህ ታውቃለህ? አይ አላገኝም። በመጽሐፍ ቅዱስ ላይ ራጉኤል የሚል በጥንቆላው ዓለም ራጋጋጋጋጋ ጉኤል የሚል ደግሞ አለ። በጥንቆላው ዓለም ድግምት ራጋጋጋጋጋጋ ጉኤል ይልና ራጉኤል ይልና ይሄንን 77 ጊዜ ደግመህ ይላል ጠላትህን መግደል ትችላለህ ይላል።
ጠላትን መግደል የሚችል ስም እንደሆነ በጥንቆላው አግኝቼዋለሁ ማለት ነው። አሁን እዚህ ጋር የራጉኤልን ሐሳብ ካነሳ ወደ ኋላ ወደዚህ ተመልሰህ ምንድነው የምታገኘው? የመልካ ራጉኤል የሚባለው መጽሐፍ በቤተ ክርስቲያኒቱ ተቀባይነት ያለው መጽሐፍ ነው። ካህናቱ፣ ሊቃውንቱ፣ መርጌቶቹ ዜማ የሚያዘሙበት መጽሐፍ ነው። እንግዲህ የራጉኤል መልክ ነው ተብሎ የተማርነው መጽሐፍ ነው። ስለዚህ እዚህ ጋር እንግዲህ ሲያስቀምጡት ይህንን የራጉኤልን መልክ ሲያስቀምጡት ከመጀመሪያው ጀምረህ ስታየው በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ጸሎት በይንተ መድፍነ ጸር ብሎ ነው የሚጀምረው። መድፍነ ጸር ብሎ ይጀምርና ህቡ ስሞችን ይናገራል። መድፍነ ጸር ማለት ምን ማለት ነው? እሱ ኢየሱስንም አብራራልና ለፍስኪ በዛው። መድፍነ ጸር ማለት ጠላትን ማፍሰስ፣ ማደንገዝ፣ ጠላትን ጀዝባ ማድረግ። ምን ብዬ ልግለጥልህ? አሁን በእንትን አፍዛ ደንግዝ የሚባለውን ነገር በአማርኛ ምን ብዬ ነው የምገልጠው? አሁን ለምሳሌ ሰውየው እንዳይሰራ ከፍ እንዳይል፣ ሰውየው እንዳይሰራ ከፍ እንዳይል፣ እንዳይባረክ፣ ተሰው በታች ሆኖ እንዲቀር የሚያደርግ ነው መድፍነ ጸር። መድፍነ ጸር። እሺ፣ አሁን እሱን ጸሎት ነው በስመ አብ ወወልድ መንፈስ ቅዱስ ብሎ የሚጀምረው። በስመ አብ ወወልድ መንፈስ ቅዱስ ብሎ የሚጀምረው እሱን ነው። ከዛ ራሱ ይሄ የሚደግመው ሰውዬ ሞገሳም እንዲሆን ያደርጋል። የሚደገምበት ሰው ደግሞ እንዲፈስ ይደነግዛል። በቃ ተራ ሰው ይሆናል ነው። ስለዚህ ወገሰጸ ጸርየ ወጸላእትየ ሊተ ለገብርከ ብሎ ገብረ ማርያም ከሆነ የክርስትና ስሙን ያስገባል። ገብረ ሚካኤል ከሆነ ገብረ ሚካኤል ይለዋል። ከዛሳ ኤል ሮሎል ይላል። ኤል ሎሎሎሎሎሎሎል ይቺ የምታፈዝነች መድፍነ ጸርየ ወጸላእትየ ይላል። ከዛሳ ኮሬል 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 ከዛስ ክሳውድ ኩራራራራራራኤል ለምጽር ሙራራራራራኤል። ተመልከት፣ ነጽር ይላል። ነጽር የሚለው የግዕዝ ቃል ሆኖ ነው የምናገኘው። እይ ማለት ነው። እይ የሚለው እንግዲህ ሙራራራራራኤል የሚለው አጋንንት ሊሆን ይችላል። አታውቀው። ህቡ ስም አይደል? ልሳን አይደል? በባለፈው እንዳወራ ነው። ስለዚህ ይሄን መተርጎማችንም አሁን ኩራራራራራኤል ብለህ ምን ማለት ነው ብትለኝ አላቅም ነው የምልህ። ከዛሳ ያንን ከደገመ በኋላ ስንቴ ኩራራራኤል ኩራራራራኤል ኩራራራራኤል ኮሬሌሌል ኮሬሌ ኮሬ ኮሬሌል ኮሬሌሌል 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 ክሳውድ ይላል። ክሳውድ ማለት አንገት ማለት ነው። ክሳውድ ይለዋል። አንገት ማለት ነው። ምን እንደሆነ አላቅለት። ከዛሳ አሁንም ኩራራራራራኤል ይላል። ሙራራራራራኤል ነጽር እይ ማለት ነው። እንግዲህ የሚጠራው እንግዲህ አጋንንት ስም እንደሆነ ነው የምትረዳው። ነጽር ካለ ያንን ኩራራራራኤል ብሎ ነጽር ካለ እይ እያለ ነው። ተእየኝ ድረስልኝ እያለው ነው። ከዛሳ ነጽር ስእለትየ በኩላላላላኤል ስእለቴን እይ ነው የሚለው። ነጽር ስእለትየ የሚለው ይተረጎማል ግዕዝ ስለሆነ ስእለቴን እይ። ያኛው ግን አሁን እይ የሚባለው ያ ኩራራራኤል የሚባለው አካል ነው። ስለዚህ አጋንንትም ሊሆን ይችላል። እነሱ መልካ ራጉኤል ብለው ያስቀመጡት። እንግዲህ ራጉኤል የሚባል እንግዲህ አጋንንት ይሁን ምን ይሁን በመጽሐፍ ቅዱስ ካልተጻፈ ድረስ መልአክ ነው ብለን አንቀበልም እንደ እግዚአብሔር ቃል። ነጽር ተመልከት፣ ኩላላላላላኤል ስምከ አሁን አመጣው። ስምህ ኩራራራኤል የሚባል እይ። ስለዚህ ከራጉኤልም ሊለይ ይችላል እኮ ነገር። እግዚአብሔር ይመስገን። እንዲያውም አገኘሁት እዚህ ጋር። አንተ እኔ ድሮ ነው የማውቀው ይሄንን፣ አሁን ረስቼዋለሁ። አንተ ስላመጣው ነው ድንገት ላብራራለህ ብዬ ነው። ነጽር ኩላላላላላኤል ስምከ ደይ ተመልከት፣ ፍርሃተ ውስተ ልቦሙ ለጸርየ ወለጸላእት። ይኸውልህ ፍርሃተ ለጸርየ ወለጸላእት፣ ጠላቶችን በምቀኝነት የሚመለከቱኝን ሰዎች አለ ድፍን ልቦሙ ልባቸውን ድፈን፣ ለጸርየ ወለጸላእት
እገሌ 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 ብለህ ስም አስገባ ይላል። የምታፈዛቸው የምታፈዛቸው። አዎ ከዛሳ ጨር 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 በጨር 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 ጊር 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 ጊደር 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 ሁርካራ 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 ይል ፍላላላላ ይል ከዛስ ሲም ላይሌ አሁን ሊተረጎም ነው። ሲም ላይሌ ክብረ ወሞገሰ ሞገስንና ክብርን በላይ ላይ ሹም ኩራራራ ይል በኔ ላይ ሹም ኩራራራ ላይ በኔ ላይ ሹም ፍላላላላ ይል በኔ ላይ ሹም ሞገስን አምጣ ራጉኤል ራጉኤል ራጓጓጓጉኤል ቅድም አመጣውልህ እንዲሁ ነገር ያለው የጥንቆላው ዓለምም እንደዛ ነበር ሲደግሞ የነበር። ከዛ በኋላ አማኑኤል ብሎ እዚህ ጋር አማኑኤል የሚል ስም ጸባዖት አህያ ሸራህያ አህያ ሸራህያ 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 ኢትራኪኮን ኢትራኪኮን ቦርፎሪኮን 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 ቦርፎሮን ቦርፎሮን ቦርፎሪኮን ቦርፎሪኮን ቦትሮሪኮን ምን አተርጋውን 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 ቦርፎሪኮን 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 ረስዲስ 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 ቅጥሬል ቅጥሬል በፍረግሪገል ጴሎ 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 ራጉኤል ይልና እሁዘ ግርማ ይለዋል። ግርማን የምትይዝና የምትሰጥ ሲም ላይሌ ክብረ ወሞገሰ ክብርንና ሞገስን በእኔ ላይ ሹም በእኔ ላይ ያምጣ እያለ ከዛ በጣም ብዙ ድግምት ነው ያለ። ፋካ 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 ይላል። ጮካ 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 ይላል። ጆራ ካታ ካንታኤል ይላል። አዎ ጆራ ካታ ካንታኤል ጆራ ካንታ ካንታኤል እንግዲህ ጨቶ ይችላል። ጋፎ ላፎ ጋፎ ላፎ እንግዲህ ዘንድሮ ግን ልሳን መጣራት እንዳለበት ይሰማኛል። እሁዘ ግርማ ይለዋል። ግርማን የምትይዝ ተመልከት። ከዛስ ሂራኤል ክሳውድ ቁራራራኤል መድፍ ነጸር ወጸላይቲ ነጽር ይለዋል። አሁንም ጠላቶችን ያው የምታፈዝ የምታደነግዝ እኔን እይ ተመልከት እያለ ነው። እውን የእግዚአብሔር መልአክ እንዲህ ተብሎ ቢነገርስ ያደርጋል ወይ ነው? የእግዚአብሔር ባህሪም አይደለም። የእግዚአብሔር ባህሪም አይደለም። የእግዚአብሔር መላእክቶች ባህሪም አይደለም። የእግዚአብሔር መላእክቶችም እንዲህ አይነት ስብዕና የላቸው። የእግዚአብሔር መልአክ ነው ብለን ብናስብም አንደኛ ወደ እግዚአብሔር መልአክ እንድንጸልይ ያልተነገረ በፍጹም ወደ እግዚአብሔር መላእክት እንድንጮህ የእግዚአብሔር ቃል አያስተምረንም። ሁለተኛ ደግሞ ባህሪያቸው ባህሪ የላቸው። ባህሪያቸው የእግዚአብሔር መላእክት ይሄ አይደለም። መገለጫቸው የእግዚአብሔር መላእክት ይሄ አይደለም። በቀጥታ እንዲህ አይነቱ አካሄድ ያጋንንት አካሄድ። ከዛ በኋላ ቅድም አልገባኝም ያልከው እዚህ ጋር ዘንዶ አለ፣ የተጥመዘመዘ ዘንዶ አለ። በዘንዶ ላይ የተጥመዘመዙ የማይነበቡ የተዘቀዘቁ ያልካቸው እኔም አላቃቸው። እነዚህ አላቃቸውም። እኔ ምን እንደሆኑ አላቃቸውም። የቻይና ጽሑፍ ይመስላሉ። እነዚህ ምንድናቸው ስንል እንግዲህ አናቃቸውም፣ ትርጉም የላቸውም፣ ጠልሰም ናቸው ነው ምንባል። ግን ጽሑፍ እንደሆኑ እነዚህ ነገሮች አሁን ይሄኛው ድግምት ተደግሞ በዚህ ጠልሰሙ ነው የሚደረግ፣ በአንገት የሚደረግ ነገር ነው። አሁን ምንድነው መሰለ ወደ ገቢሩ ስትመጣ እነዚህ ጠልሰሞች በብራና ወይ በፌቆ ብራና ወይም ደግሞ በጥቁር በግ ሊሆን ይችላል። የሰውየው ኮከብ የሚታዘዝለትን ታይቶ መንፈሱ ተጠይቆ በጥቁር ዶሮ በጥቁር ፍየል ከተባለ በጥቁር ፍየል ብራና ተደርጎ እነዚህ ይጻፋሉ። ልክ እንደዚህ ሆነ ይጻፉና እነዛ ወይ በክታብ መልክ ይደረጋሉ፣ ያለዚያ ደግሞ በንቅሳት ይወቀሩታል ማለት ነው። በእንደዛ አይነት መልክ ነው የሚያደርጉት። ይሄ ተጠልስሞ ማለት ነው። ከዛ ምን ይላል ቅድም ያልከው ኤ 1 2 3 4 5 6 7 ጊዜ ኤ ቤቃ 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 7 ጊዜ ሴቃ 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 7 ጊዜ ከዛስ በከመ አድኃንኮ ለዳንኤል እማፈ አንበሳ ዳንኤልን ከአንበሳ አፍ እንዳዳንከው ተመልከት። ባለፈው በሰራነው ቪዲዮ ደግሞ አዎ ለየት ያለ ነው ይሄ። በከመ አድኃንኮ ለዳንኤል እማፈ አንበሳ ግሩም ወሊተኒ አድነኒ እኔንም በሚገርም ኃይልህ በዚህ በተጠራው ኃይልህ አድነኝ። ከዳስ አድነኒ እመሳግሪሁ ለሞት ተመልከት። ሞትን ከሚያመጡ አድነኝ። ወእም ግብራናተ እብን
ወእም ጋኔነ ቀትር ከቀትር ጋኔንም ሁሉ አድነኝ። ወእም ዕለተ እኪት ወይም ኩሉ ዘእፈርሆ ከምፈራው ከክፉ ነገር ሁሉ ከጠላቶች አድነኝ ብሎ ጨርጨር እያለ ይህንን ይደግማል። ከዛሳ በጣም አሳዛኝ የሆነ የድግምት አይነት አለ። ከዛ እዚህ ጋር እንዳየው በዘንዶ የተከበበ ጠልሰም አለ። በእንትኑ ልናስቀምጥላቸው እንችላለን። ከዛ ይሄንን ይደግማል። የአጋዕዝተ ዓለም ሥላሴ ተብሎ ደግሞ የተቀመጠ አለ። እሱ ይጠለሰማል። ሶስት ሰዎች አድርጎ አብ ወልድ መንፈስ ቅዱስ አድርገው ማለት ነው። አዎ ከዛ በኋላ ነዋ በግው ለእግዚአብሔር ዘያትት ኃጢአተ ዓለም ወይዜኒ ነዋ በግው ለእግዚአብሔር ተዋህዶ እስመ መስቀል ነዋ በግው ለእግዚአብሔር ዘያትት ኃጢአተ ዓለም እሁዝ አቅርንቲሁ በዕፀ ሳቤቅ ብሂል ዕፀ ስርየት መስቀል የኃጢአት ስርየት ዕፀ ሳቤቅ ብሂል ይሄ ዕፀ ሳቤቅ ማለት ነው። ዕፀ ሳቤቅ ማለት ስርየትን የሚሰጥ ነው። መስቀል ሞዓ መስቀል አሸነፈ፣ መስቀል ተሞዓ መስቀል ተሸነፈ፣ ኃይለ መስቀሉ አብርሃ የመስቀሉ ኃይል አበራ፣ በእሉ ቃላት እቀበኒ ወአድኅነኒ ሊተ ለገብርከ ብሎ በእነዚህ ቃላቶች እኔን አድነኝ ከጠላት ሁሉ አድነኝ ብሎ ይሄንን ይደግማል ማለት ነው። በአጠቃላይ የመጨረሻው ግቡ ምንድነው ካልከኝ ሙዚሊዚሙ የሚል ያጋንንት ስም አለ። እዚያው መልአከ ራጉኤል ሙዚሊዚሙ ጊዮስ አርቃዮስ ይሄንን ያደርግና በአጠቃላይ አሁንም የሚወስደው የመጨረሻ የገቢሩ አካሄድ ወደ ጅብ ቅንድብ የጅብ ኩላሊት እንደገና ደግሞ ጮሬ የምትባላለች የሆነች ወፍ ነገር ነች። እንደ አይጥ ነገር ነች። ኦኬ እንደ አይጥ ነገር ነች። ቆዳ አላት። ከዛ የጮሬ ኮረኮር ያዘዛል ማለት ነው። የጮሬ ኮረኮር ያላት አደቅና የጮሬ ኮረኮር የሚያስለቅም መንፈስ የመላእክት የተወጋ የጮሬ ኮረኮር ጨምረህ ከአይጥ ትንሽ ከፍ ትላለች። እንግዲህ ምናልባት እንደየሀገሩ አጠራሯ ልዩ ሊሆን ይችላል። ከዛ በዛ አይነት መንገድ አድርጎ መድፍነ ጸር በሰዎች ላይ መስራት፣ ሰዎችን ማፍዘዝ፣ የሰዎችን ገንዘብ ወደ ራስ መንድግ ማድረግ መውሰድ፣ የራሳቸው ግርማ ሞገስ የሚያስፈራ ነገር ማድረግ፣ ሰዎችን እንዲፈዙ ተራ ሰዎች እንዲሆኑ ማድረግ፣ በዚህ አይነት መልኩ በአቋራጭ ክብረትን መፈለግ፣ ሀብትን መፈለግ፣ በእንደዚህ አይነት ጠላትን መምታት፣ እንዲሁም ደግሞ ከክፉ ነገር መጠበቅ እያለ ይናገራል መልክአ ራጉኤሉ ማለት ነው። በነገራችን ላይ ይሄ ብቻ ሳይሆን ታመጣው ላይ ቀር ይሄ መልክአ ጊዮርጊስ ላይ ማርያምም ጭምር የምትሳተፍበት እንደሆነ ጊዮርጊስም የሚሳተፍበት እንደሆነ በአጠቃላይ ገቢሩ ብሎ የሚያስቀምጠው ደግሞ ይሄንን የማርያምን ጸሎትና ይሄንን መልክአ ራጉኤል፣ መልክአ ገብርኤል፣ መልክአ ሚካኤል እና ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ኤኮሳት የሚባሉት ይሄ ቤተክርስቲያኗ የምትቀበለው ነው የምነግርህ። እሱን በአጠቃላይ ድግምቱን ሊያድሰው የሚችል ይሄ መልክአ ጊዮርጊስ የሚባለው ላይ ነው። መልክአ ጊዮርጊስ እንግዲህ አሁን በየዓመቱ አንድ መተት ከተሰራ ወይም አንድ ድግምት አንድ ዓመት ሙሉ አይቀመጥም። ልክ የመጨረሻው ጳጉሜን ወር ይሽረዋል ተብሎ ይታመናል። እንዳይሽረው የሚደገም ድግምት አለ። ይሄ ድግምት እንደዚህ ይላል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ዕፀ አንግስ። ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርዝ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ።
በማር የተለወሰ መርዝ፣ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። እጽዋቶችንም ድግምቶችንም የሚያነግስ ማለት ነው። መተቶችን በአጠቃላይ ህቡ አስማቶች እንዳይረክሱ የሚያደርግ ሌላ ደግሞ የድግምቱ አውራ አለ። እሱ ምንድነው? ጸሎት በእንተ ዕፀ አንግስ ወመነግስ መጽሐፍ ወእጽዋት አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወዕፀ መድኃኒት። ይሄ ደግሞ ምን ላይ ይገኛል? ውዳሴ ማርያም ላይ ይገኛል። የውዳሴ ማርያም ጸሎት ነው ማለት ነው። ዕፀ ሕይወት ወዕፀ መድኃኒት ህየንተ ዕፀ ሕይወት ዘውስተ ገነት ዘኮንኪ ዕፀ ሕይወት በዲበ ምድር ከመጳጳስነ እገሌ ተጳጳሲ። አሁን ምን ነው እንደዛ የሚላት? እንጨቷን ሲቆርጥ ከመጳጳስነ አቡነ እንተና ብለህ ስማቸውን ተጳጳሲ ተመልከት። ወከመ ንጉሥነ እገሌ ንገሽ እያለ ይህን ድግምት ይደግማል። ከዛሳ ወበከመ ሰለሞን ልበ ጠቢባን አድሲ፣ እንደ ሰለሞን አይነት ጥበብ አድሻቸው፣ እንደዛ የታደሰ ይሁን እያለ የሚደመሰሱትን ደምስሲ፣ ህሙማኖችን ፈውሲ፣ ሙታኖችንም ማንሺ ይልና አግሎ 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 እድሬክ 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 ያሪክ 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 ፍሌክ ፍሌክ ብለህ ሰንተው ቀንተው 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 ሃጋጋጋጋጋ ጉኤል ሃጋጋጋጋጋ ጉኤል አማኑኤል በየሉ አስማቲከ ወበየሉ ቃላቲከ በከመ አንገስኮ ለአዳም በውስተ ገነት፣ አዳምን በገነት እንዳነገስከው ሁሉ እነዚህ የተደገሙ ድግምቶች፣ እነዚህ የተሰሩ ስራዎች ሁሉ እንዲነግሱ ፈልጋለሁ ብለህ ከዛ የምትጠራው ነገር አለ። ያንን ገቢሩን ታስቀምጣለህ። ገቢር ማስቀመጡ በነገራችን ላይ ጥሩ አይደለም። ገቢር የሚባለው በባለፈውም እንደነገርኩ አደራረግ ነው። አደራረጉ እንግዲህ መጀመሪያ የሚቀርብ አረቂ ሊሆን ይችላል፣ ሰንደሉ ይሆናል፣ ዕጣኑ ይሆናል፣ ብዙ ነገር ነው ኮተቱ። ያንን አድርገህ ከዛ ይሄንን ድግምት ትደግማለህ ማለት ነው። ከዛ ደግሞ ለሰው የሚሰጥ ከሆነ ለሰው ሲሰጥ እንደዚህ አይነት ጠልሰሞችን እየጠለሳሰምክ የምታደርገው የአጋንንት አካሄድ ነው ማለት ነው። የአጋንንት አካሄድ ነው። ስለዚህ መልካ ራጉኤል አቃቤ ርዕስም ይሆናል ብለው ያምናሉ። አቃቤ ርዕስ ራስን ለመጠበቅ ጥይት እንዳይመታህ፣ ዱላ እንዳይመታህ፣ እንቅፋት እንዳይመታህ፣ ሾህ እንዳይወጋህ፣ በቃ በአጠቃላይ በአንተ ላይ አደጋ እንዳይደርስ ይጠብቃል ብለው ያምናሉ ማለት ነው። ይሄን እንግዲህ በዚህ ሁኔታ ነው እንግዲህ መተቱ የሚሰራው ማለት ነው። እንግዲህ አጠቃላይ ምንድነው ይህንን መጽሐፍ የምናይበት ምክንያት ከመጽሐፍ ቅዱስ አንጻር ማየት ስላለብን ነው። መጽሐፍ ቅዱስ ምን ይላል፣ ይሄኛው ምን ይላል? እውነት ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ትልቅ መጽሐፍ ነው ድርሳነ ሰለሞን ማለት። እርግጠኛ ነኝ ግን ከዚህ በኋላ ይሄን መጽሐፍ የኛ መጽሐፍ አይደለም ወደሚለው ደረጃ እንደሚመጡ፣ ምክንያቱም ያፍሩበታል፣ ያሳፍራል። መልካ ራጉኤል ብሎ የድግምት ስራ ድግምት የሆነ መጽሐፍ የድግምት መጽሐፍ ነው ሲገኝ የእውነት ያሳፍራል። ትውልድን አንገት የሚያስደፋ ነው። መጽሐፍ ቅዱስ የሚያስተምረን ስለ ሰው ልጆች የሰው ልጆችን ሁሉ እንድንወድ ነው። መጽሐፍ ቅዱስ በራሱ መገለጫው ፍቅር ነው እና ፍቅር ደግሞ ፍቅር ማለት ይሄ የእግዚአብሔር ፍቅር በአንተ ውስጥ ሲገባ ደግሞ ከራስህ ይልቅ ለሰዎች ማድላት ትጀምራለህ፣ ለሰዎች መቆረስ ትጀምራለህ። ኢየሱስ ክርስቶስ እኮ አሁን እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን ወደደ አይደል የሚለው? ኢየሱስ ክርስቶስ ደግሞ ራሱን ሰጠን። ከዚህ የሚበልጥ ፍቅር ደግሞ የለም ይላል መጽሐፍ። ማለት ኢየሱስ ራሱን ከመስጠት ውጪ ሌላ ምን ራሱን የሰጠው ለማን ነው ሲባል ለጠላቶቹ፣ ለማይወዱት፣ ለማይፈልጉት፣ ለሚገፉት። እንዲያውም በመስቀል ላይ እኮ እየገረፉት፣ እየሰቀሉ፣ እየወጉት የሚያደርጉትን አያውቁምና ይቅር በላቸው እያለ ሲጸልይ እንመለከታለን። አሁን እስጢፋኖስን ከሐዋርያት ደግሞ ሄደህ ስትመጣ ልክ ኢየሱስ እንዳለ እየወገሩት ለነሱ ጥቅም ለነሱ መዳን ሲል ወንጌልን እየነገራቸው እየወገሩት ኢየሱስ እንደጸለየ የሚያደርጉትን አያውቁም ይቅር በላቸው። ክርስትና ማለት ለሰው የምንቆረስበት ህይወት ነው። ሰውን የምንወድበት ህይወት ነው። እግዚአብሔር ልጁን እስኪሰጥ ድረስ ዓለሙን እንዲወደደ ልጁም ደግሞ ራሱን አሳልፎ ምን አለ ሰጠን። ሐዋርያትም ይህንን ፍቅር ነው ያሳዩን። ክርስትና ይሄ ነው። ግን እዚህ ጋር መጥቶ የአንደኛውን በረከት ውሰድ፣ የአንደኛውን ሞገስ ውሰድ፣
ይህንን ድግምት በመድገም ይህንን ስራ በማድረግ ያኛውን አፍዝዝና የእሱ የሆነውን ነገር ለራስ አድርገው ስለበው ገንዘቡን ሞገሱን ያለውን ነገር ስለበው እያለ የሚያስተምረን አንገት የሚያስደፋ መጽሐፍ ነው ማለት ነው። ስለዚህ በእርግጠኝነት 100% አሁን ምንድነው ከዚህ በፊት በባለ ሀብቶች ቤት እንዲደረጋል ታቦት አለ ያለ ምናምን ስል አንዳንድ ሰዎች ግርታ ፈጥሮባቸው በባለ ሀብት ቤት የሚደገመው ድግምት ይሄ ነው። በባለ ሀብት ቤት ለምሳሌ አሁን ድርሳነ ሚካኤል በየባለ ሀብት ቤቱ በየአላህ የሚደገም እኛ ቆሎ ተማሪ ሆነን ራሱ ገንዘብ 100 ብር ከ50 ነበር የዛን ሰዓት ምሳ ብልተውን ብር ከ50 ነበር የሚከፍሉን። ባይዘው ብር ከ50 በእኛ ጊዜ በጣም ቀላል ብር አይደለም። እኔ ትምህርት ጨርሼ ቆሎ ትምህርት ቤት አጠናቅቄ ትዳር መስርቼ ቤት ይዤ በምኖርበት ሰዓት እንኳን ይመስለኛል 1991 ዓመተ ምህረት አካባቢ ላይ አንዴ የመጀመሪያ ልጅን ከወለድኩ በኋላ 1997 ቅርታ 97 ላይ ሁለት ፍየል አንድ በግ አንዱን በ60 ብር ገዝቼዋለሁ። ፍየል እንዲያውም ስለማትፈልግ በ45 ብር ላይ ገዛው። አውዛ ሀገር ፍየል አይበላማ እንትን ውቃቤ አለበች አጋንንት ዋናውን ነገር ነው የሚከለክላቸው። በ45 ብርና በ60 ብር ገዝቼ በጣም ግሩም ተብሏል። በቃ ይሄን ያህል ተገዛ ተብሎ ማለት ነው። በቃ ትልቅ ብር ነው ለማለት ነው። እና ባለ ሀብት ቤቴን ድርሳነ ሚካኤል ድገሙ ተብለን ደግመን ስንጨርስ ብር ከ50ችንን ተቀብለን ምሳችንን በልተን ነበር የምንሄደው ማለት ነው። ስለዚህ ይሄ ድርሳነ ሚካኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳነ አሐዱ አምላክ አሜን ይልና ድርሳን ዘቅዱስ ሚካኤል ሊቀ መላእክት ዝንቱ አስማት አብይ ወክቡር ወልዑል ይላል። ይህ አስማት እጅግ ትልቅና የከበረ የሚካኤል ድርሳን የሚካኤል ስም ይልና ሊቀ መላእክት የቅዱስ ሚካኤል ድርሳን እጅግ የከበረና ታላቅ ነው ብሎ ነው ወደ ትርጓሜ ሲመጣ። ዝንቱ አስማት አብይ ወክቡር ዘወሃቦ እግዚአብሔር ለቅዱስ ሚካኤል የሰጠው ነው ይላል። ይህንን አስማት ከዛ ምን አይነት አስማት ነው የሰጠው እንመልከተው። አነይ እጽየው እሎንተ አስማተ እነዚህን ስሞች እኔ እጠራለሁ በእንተ እበዩ ወክብሩ ወትሕትናሁ። ተመልከት ይልና አነይ እጽየው እሎንተ አስማተ በትሑት ቃል ማለት ዝቅ ባለ እንዳሁኑ እንደዚህ ምናምን ብትለው መብረቅ ይመታሃል ትባላለህ። ስለዚህ በትሑት ቃል ድምፅ ሳይሰማ ይሄ ነው አየህ ትሑት ቃሉ። በለሆሳስ ግን እኔ ራሴ መብረቅ ለሆነበት ነው ዛሬ መብረቅ ለሆነበት ስለሆነ እንደዚህ ብዬ አነበዋለሁ። አነይ እጽየው እሎንተ አስማተ በትሑት ቃል የሚለውን በአብይ ቃል ልበለው እዚህ በኃይለኛ ከፍ ባለ ድምፅ ማለት ነው። እኔ ደግሞ ዛሬ የማነበው ለምን ተፈውሻለሁ ድኛለሁ መብረቅ ይመታኛል ይቀስፈኛል ይቆርጠኛል ብዬ እኛ በልዑል መጠጊያ የምንኖር ሰዎች ነን። በልዑል መጠጊያ የምንኖር አምላክ ጥላ ውስጥ ነው ያለው። ስለዚህ እንደዚህ ብዬ ላንብበው በትሑት ቃል የሚለውን በአብይ ቃል እንዘ ይብል ኤኮስ አሜ ኤኪ ኤንካ ካዜ አርናኬ ኬኦን ፒካጊሎ አስሌኦ ታክስኮም አስሎም አርኤም ያብስተጋ ፔኤ ፔኤርጋ ያቢሲት ፔኤ ኤልካ ኤንካ ብዕላ ኪፍ አርሃሎ አውፅ እሙንቱ አስማት አብይ ክቡራት ወልዑላት በእንተ እበዩ ወክብሩ ይላል። ወቅዱስ ሚካኤል ከመ ይኩኖ ለሕይወት ለሕይወትና ለመድኃኒት ይሆናል። ይህንን ድግምት የደገመ ለሕይወትና ለመድኃኒት ይሆነዋል ለሚደገምለት። ወመግረር የጸር ጠላቱንም ደግሞ ያሸንፍለታል። ወንስተተ ለኃይለ ጸላኢ ወንስተት ለኃይለ ጸላኢ ኃይለኛ ጠላትን ደግሞ ድል ማድረግ ይችላል እያለ ነው። ወጸር እለ ያህውሩ በጽልመት በጨለማ እንኳ የሚሄዱ መናፍስቶች ቢሆኑ በዚህ ይሸነፋሉ ይላል። ወይርህቁ እመቅሰፍት ከመቅሰፍት ይርቃል ይላል። ከዛ በኋላ ይህንን እንደዚህ እያደረገ ከሄደ በኋላ እጅግ ብዙ አስማቶች አሉት። አሜን ይልና
ጸሎት በእንተ ጸባ ኩሎ ማጋነንት ይላል። ኤኮስ 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 አስሌ ኤፓ ኤኮስ ኤነከምካም ኤቦካኪሮም ለካፍ ኤ ሎኬ ዋርናኬ ጓ ወአብሶላ አቤክ አቡክ 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 አውፅ 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 ኤቃ 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 ኤብራ ኤቃ ኤቃ አርሃቃቃቃቃቃ ኦ ኤብሳ ጸጸጸጸጸጸ ዘተአመን በጸሎት ወበስለቱ በእነዚህ ስሞች የታመን እኛ ማለት ነው። በእነዚህ ጸሎቶች የታመን ማለት ነው። ዘታመነ በጸሎቱ ወበስለቱ ለቅዱስ ሚካኤል ሊቀ መላእክት ወበጸሎቱ ለቅዱስ ገብርኤል ዜናዊ ትፍሲት በጸሎቱ በገብርኤል ጸሎትም ይላል። ከዛ ተሻግሮ ድርሳነ ገብርኤልን ያመጣና ጸሎት በእንተ ድርሳነ ገብርኤል መላእክት ወአድኃንኮ ሁታታታታታይል ተርቡቱቱቱቱይል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት ዓመተ ጻቦ ለዲያብሎስ በተጣላው ጊዜ ድል ያደረገው በዚህ ነው። አናንያ፣ አዛርያ፣ ሚሳኤል ይህንን ድግምት እየደገሙ ነው ያሸነፉት። ተመልከት። ሀበ ድንግል ማርያም ተፈናዊ ድንግል ማርያምም በዚህ ድግምት ተልካለች። ሰላም ለከ ገብርኤል ብስራታዊ፣ ሰላም ለከ ጽንሰ ቃል ለባዊ፣ ሰላም ለከ ኦፈነደ እሳት አረማዊ፣ ሰላም ለከ ፍስሐ ዜናዊ፣ ሰላም ለከ እምደሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ እቀበኒ እመከራ ሥጋውን ከመከራ ሥጋ ከመከራ ነፍስ ይህንን ድግምት በምደግም ጊዜ ይህን በምጸልይ ጊዜ አንተ ድረስልኝ እያለ ማርያምን ድረሽልኝ እያለ ሌሎችንም እንዲደርሱለት ይናገራል። ከዛ ድርሳን ዘቅዱስ ሩፋኤል እያለ በቃ የመላእክቱ ስም ሩፋኤል፣ ሳሙኤል፣ ሳሙኤል፣ አፍኒን የሚባሉ ጊዜያችንን እንጠቀመውና እንዲሁ ከዚህ ሰዎች የሚረዱትን ነገር እናስቀምጥ። መልካም። አሁን ይህን ያወራነው ሁሉ በመላእክት የሚሰራ በመላእክት ስም የሚሰራ የአጋንንት ስራ፣ የጥንቆላ ስራ፣ በመላእክት ስም የሚጠነቆል በለው ውስጥ የሚጠነቆል ቤተ ክርስቲያኒቱ ራሱ መላእክት ብላ የሰየመቻቸው እነ ራጉኤል፣ እነ አፍኒን፣ እነ ሳሙኤል፣ እነ ሩፋኤል ምናምን የሚባሉት ሁሉ ጥንቆላ የሚሰራባቸው ገብርኤልንም ሚካኤልንም ጨምሮ ማለት ሚካኤልንም ጨምሮ ገብርኤልንም ጨምሮ። በነገራችን ላይ የኦርቶዶክሱ ሚካኤል እባክህ በጌታ የኦርቶዶክሱ ሚካኤል የእግዚአብሔር መልአክ አይደለም። በእግዚአብሔር መልአክ በስሙ ነው የሚመጣው የሚገለጥ አጋንንት ነው። ገብርኤልም እንደዚያው። ለምን እሱ እኮ ሚካኤል እኮ አምላክ ተብሏል። በቃ እኮ እንዴ ሚካኤል እኮ እስራኤላውያንን እኮ መና ከሰማይ እያወረደ ይመግባቸው ነበር ተብሏል እኮ። ሚካኤል እኮ እጄ ከማዳን አላጠረችም ተብሎ ተዘምሮለታል። ሚካኤል እኮ እኔ አምላክ ነኝ እንዴ እስመ ሚካኤል እግዚእነ ሚካኤል አምላካችን ነው ተብሎ ተዘምሮለታል። ስለዚህ የእግዚአብሔር መላእክቶች አይደሉም እዚህ ምድር ላይ ያሉት ቤተ መቅደስ የተሰራላቸው ታቦት የተቀረጸላቸው ስዕል አድህኖ ተብሎ የተጻፈላቸው የተቀረጸላቸው መላእክቶች በአጠቃላይ የእግዚአብሔር መላእክትን አይወክሉም። እውነት ነው አይወክሉም። በመላእክት ስም የሚሰራ የድግምት ስራ እኔ በጣም የሚገርመኝ እኮ እሱ ነው። አንድ ነገር አስታወስኩ ስለ ድርሳነ ሚካኤል ስተነሳና በዚህ በቅርቡ ጊዜ የገጠመኝ በየቤቱ አለላልከው ነገር ነውና የገጠመኝን ነገር ብናገር ደስ ይለኛል። አንዱ ቄስ አይደለም ወይም ደግሞ በዚህ በቅስናው ትምህርት የተማረ ሰው አይደለም እና ድርሳነ ሚካኤል ግን በቤቱ አለ እና ከጎረቤት አንዷን ሴት አጋንንት ይጥላታል እና ያስጎራታል። በቃ አጋንንት ይዛትና ይላታል። ከዛ በቃ ሰውን ሁሉ ቤተሰቡን በቃ በአንድ ግራ ቆመችው እየተደባደበች በቃና ከዛ መጨረሻ አረ ጸበል የሚያጠምቅ አረ እንትን አረ ምናምን ሲባል ያ ሰው እየሰማ እንደ ፍቱን አይደል እንደ ድርሳነ ሚካኤል ምናምን ብሎ ከቤቱ የገዛውን ድርሳነ ሚካኤል ይዞ እሷ ላይ ሲጥል ድርሳነ ሚካኤሉን ተቀብላ በጥፊ በድርሳነ ሚካኤሉ ተመጣጣው አንተ ደግሞ ማን በድርሳነ ሚካኤሉ ጠፍጥፋ ትለቀዋለች። ትልቅ ሰው እኮ ነውና ደብድባ አባረረችው። ከዛ በኋላ በቃ እንዴት አድርገው ያዟት ማሰራ አይችሉ በቃ ቤተሰቡን። ከዛ መጨረሻ ላይ አረ እንደው አንድ ጴንጤ ያለ ምናምን እዚህ ታች እስኪ እሱ ደግሞ ይምጣ ምናምን ይላሉ እና ሌሊት 7 ሰዓት ላይ ይመጡና ደውለው አረ እባክህ እንደዚህ አይነት ነገር ምንድነው እንደዚህ። ከዛ በኋላ ሄድኩኝ 7 ሰዓት ላይ ሄድኩኝ። ከዛ ገባውና አንተ ደግሞ ማን ነህ አለችኝ። ያው መንፈሱ ነው። ከዛ እኔማ ኢየሱስን ይዤ መጣሁ። እሱን ስም አትጥራብኝ አለች።
ድርሳነ ሚካኤሉ ተቀብላ ጠፍጥፋ ሰውዬው የገባው ነው ይሄስ። እኔ ኢየሱስ ነኝ አልኳት። ከዛ ኢየሱስም በቃ ኢየሱስ አልፈልገውም በቃ አለች። ግን በቃ ብዙ ነገር አለች። ከዛ አጋንንቱ ጮሆ ወጣ። የኢየሱስ ስም ነው ኃይል ያለው። አሜን። ድርሳነ ሚካኤል ውስጥ ያለው ምናልባት አብረው ያሉ መናፍስቶች እሷ ውስጥ ያለው መንፈስ ይሆናል እንግዲህ ምናልባት አልቻለውምና እንደው ድርሳነ ሚካኤል አጋንንት ያስወጣል ይባላል እንዴ? እሱ ነገር ሰውየው ሄዶ ፍቱን ነው ብሎ ግን ያው ተጣጥፎበት በገዛው መጽሐፍ ተጠፍጥፎ ተባረረና ይሄን ገጠመኝ እንዲህ ሰሞኑን ስለገጠመኝ ያነሳውልህ። ያው የማስመሰል ስራ ነው እንግዲህ እየሰሩት ያለ። በየጸበሉ ማይተህ ከሆነ በሚካኤል ስም፣ በገብርኤል ስም፣ በአርሴማ ስም፣ በምናምን ስም እያሉ የሚያደርጉት ነገር አለ። ያ ምንድነው? ያው ከዚህ ውስጥ እንግዲህ ያደራረግ ያለው ገቢር ሰውየው ገቢሩን ቢያደርግ ኑሮ ምናልባት እንደዛ አድርገው አጋንንቶች የማስመሰል ስራ በሰው ላይ ተገልጠው እንዲህ አይነት ነገር ሊሰሩ ይችላሉ። ነገር ግን አጋንንት ፈጽሞ በሚካኤልም በገብርኤልም በጤናማ በሆነው ሚካኤልና ገብርኤል ስም ሊወጣ አይችልም። አጋንንት ሊወጣ የሚችለው በክርስቶስ ኢየሱስ ስም ብቻ እንደሆነ ነው መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን። እንግዲህ በአጠቃላይ የዚህ የድርሳነ ሰለሞን ወመጽሔተ መንፈስ ቅዱስ ወጸሎተ ቆጵርያኖስ ዘሰባቱ ዕለታት በሰባቱ ቀን ጊዜ ተቀምሮለት የሚደገመው የድግምት መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመነችበት መጽሐፍ የጥንቆላ መጽሐፍ እንጂ መንፈሳዊ መጽሐፍ አይደለም። የእግዚአብሔር መንፈስ ያለበት መጽሐፍ አይደለም። የእግዚአብሔር መንፈስ ያለበት አይደለም። እነሱ ቅዱስ መጽሐፍ ብለው ስሙን ሰይመውታል። የመንፈስ ቅዱስ ሥራ ብለውታል። አዎ ሰይመውታል። እና እኔ ይሄንን በአደባባይ ነው የማቃጥለው። ይሄን መጽሐፍ ድራሹን ነው የማጠፋው። ምክንያቱም ለሰው በትምህርት እናፈርሰዋለን። እንደዛ በትምህርት እናፈርሰዋለን። አንድ ጊዜ ሐዋርያ ሥራ ምዕራፍ 19 ላይ አንድ 7 ልጆች የነበረው ካህን 7 ልጆቹ ጳውሎስ ሲያገለግላዩና የአስቄዋ ልጆች ይባላሉና ከዛ ጳውሎስ ሲያገለግል አጋንንቶች ይወጣሉ፣ በኢየሱስ ስም መናፍስቶች ይወጣሉ፣ በሽተኞች ይፈወሳሉ፣ ድንቅና ተአምራት ይሆናልና በቃ አዩ፣ ገረማቸውና የካህኑ የአስቄዋ ልጆች ተነሱና በቃ ጀመሩ። እነሱም እንዴ እኛስ ምን ይቅርብን ምናምን ብለው እና ጳውሎስ በሚሰብከው ስም ውጣ፣ ጳውሎስ በሚሰብከው በኢየሱስ ስም ውጣ ሲል ኢየሱስን አውቀዋለሁ ጳውሎስን ማው እናንተ ግን እነማን ናችሁ ብለው በጥፊ እና አጋንንቶች የሚወጡት በሽተኞች የሚፈወሱት በክርስቶስ ኢየሱስ ስም ብቻ ነው። መዳን የሚቻለው እኛ ግባችንም አሁን ኢየሱስን ማጉላት ነው። በነገራችን ላይ አንዳንድ ሰዎች ልክ ይሄን እያዩ የሆነ ሃይማኖትን የማጥላላት አይነት ስሜት ያላቸው እንመስላቸዋል። አይደለም። እነዚህ በሰዎች ላይ የተከመሩ ድንጋዮች ናቸው። በሰዎች አይምሮ ላይ የተከመሩ ድንጋዮች። እነዚህን አነሳስተን ነው ኢየሱስን የምንሰብከው። አሁን ግባችን ይሄ መልካራጉኤል ምናምን ይሄ እንደዚህ በመላእክት የሚሰራው የድግምት ስራ እንደዚህ የምናወራውና የምንገልጠው ህዝቡ ታስሮበታል፣ አይምሮ ስለያዘው ነው። ህዝቡ ታስሮበታል እንጂ ግባችን ኢየሱስ ነው። እውነት ነው፣ ኢየሱስ ነው። ህዝቡ እንዲያውቅ ነው፣ ወደ ቃሉ እንዲመለስ ነው። ሞገሳችን ኢየሱስ፣ ክብራችን ኢየሱስ፣ ግርማችን ኢየሱስ፣ ጠባቂያችን ኢየሱስ፣ አሜን፣ ህይወታችን ኢየሱስ፣ ሰላማችን ኢየሱስ። ከኢየሱስ ውጪ ምንም ለኛ የሚሆንልን ነገር የለም። ሰዎችም ይሄን መረዳት አለባቸው። እውነት ነው። እና ይሄ አንዱን የሚያጎሳቁል፣ አንዱን የሚገድል፣ አንዱን የሚያፈዝ፣ አንዱን የሚያደልብ፣ አንዱን የሚባርክ አይደለም በረከት ስላልሆነ አንዱን በገንዘብ ምናልባት በመናፍስት አሰራር በገንዘብ ሀብታም የሚያደርግ ሊሆን ይችላል። እውነት ነው። ይሄ ነው በመላእክት ስም እየተሰራ ያለው። እና ትውልድ ይህንን አይቶ እንዲነቃና ከእንደዚህ አይነት አሰራር ተርፎ ኢየሱስ ክርስቶስን እንዲመለከት ወደ ኢየሱስ ክርስቶስ እንዲመጡ ነው ጥሪያችን እንጂ ይህንን የማንቋሾሽ ስራ አጠን አይደለም። በመሰረቱ ስራ አጠን ግን ይህ መጽሐፍ ትውልድን የገደለ መጽሐፍ ነው እያለ ነው። ትውልድን የገደለ መጽሐፍ ነው። ይህ መጽሐፍ እንደዚህ አእምሮ ሲታተም ህይወት የለበትም፣ ሰው እንዳይመስለው ገለባ የሆነ ነው። ሰዎችን ለአጋንንት አሳልፎ እየሰጠ ነውና ሰዎች ወደ ክርስቶስ ኢየሱስ እንዲመለሱ እኔ በዚሁ አጋጣሚ መናገር ፈልጌ ነው። እስኪ አንተም እንግዲህ ተጨማሪ
ከዚሁ አሁን ካነሳው ሐሳብ ተነስተህ የምትመክራቸው ለአድማጮች የምትመክራቸው የምትላቸውን ነገሮች በልና ያሁን የዛሬን ቪዲዮአችንን እንጨርሳለን። መልካም። በአጠቃላይ ድርሳነ ሰለሞን ወመጽሔተ መንፈስ ቅዱስ ወጸሎተ ቆጵርያኖስ ሰባቱ ዕለታት የሚባለው መጽሐፍ ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ስንመዝነው እንግዲህ ቀሎ የተገኘ ቀላላም የሆነ ሕዝቡን የሚገድል መጽሐፍ እንደሆነ ተመልክተናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ወይም ደግሞ መምህራን፣ ጳጳሳት፣ ኤጲስቆጶሳት እንዲሁም ዲያቆናቶች፣ ቀሳውስቶች ይህንን መጽሐፍ ከእግዚአብሔር ቃል አንጻር እስቲ ፈትሹት፣ እዩት። እስኪ መጽሐፍ ቅዱስ ምን ይላል? ይህ መጽሐፍ በእውነት ከእግዚአብሔር ቃል አንጻር ሲታይ ሕይወት አለበት ወይ ይጠቅማል ወይ የሚለውን አይታችሁ ራሳችሁንም ሕዝባችሁንም እንድትታደጉ ስል እኔ በጌታዬ በኢየሱስ ስም ጥሬን አስተላልፍላችኋለሁ። ይሄ ነው፣ ሌላ መልእክት የለኝም። መልካም። እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። አድማጮቻችን እንግዲህ ይህንን መጽሐፍ ገዝታችሁ ማየት ትችላላችሁ። በየትኛውም መጽሐፍት ቤቶች ታገኟቸዋላችሁ። ብታዩ ከመጽሐፍ ቅዱስ ጋር እያነጻጸራችሁ እውነቱና ሐሰቱን መለየት ትችላላችሁ። የከበረውን ከተዋረደው እየለየን እየጣልን የከበረውን ነገር እየያዝን ክርስቶስን እንድናመልክ ዓይናችንን በክርስቶስ ላይ እንድናደርግ የዘላለም ሕይወት ወራሾች እንድንሆን እንደዚህ አይነት ተራ የሆኑ ነገሮችን እየጣልን መሄድ እንዲሆንልን ጥሪ እናቀርባለን። ጥሪ ያቀርብላችኋለሁ። እንግዲህ አድማጮች የወንጌል አማኞችም ብትሆኑ እንዲሁም ደግሞ በኦርቶዶክስ ቤተክርስቲያን ሌሎችም እምነት ተከታዮች እንደዚህ አይነት ቪዲዮዎችን እየሰማችሁ እውነቱንና ሐሰቱን እንድትለዩ ጥሪ እናቀርባለን። ስላዳመጣችሁ እናመሰግናለን። አንተም ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይባርክህ። አሜን። አንተም ተባረክ፣ እግዚአብሔር ይባርክህ ለማለት እወዳለሁ። እንግዲህ የተወደዱ የጌታ ቤተሰቦች የሆኑ ይሄንን ቪዲዮ ሼር እንዲሁም ደግሞ ላይክ በማድረግ ለብዙ ሰዎች ተደራሽ እንዲያደርጉልንና አገልግሎታችን በዚህ እንዲደግፉ በድጋሜ ጥሬን አስተላልፋለሁኝ። ይህንን ቪዲዮ እየተመለከታችሁ ወደ እግዚአብሔር ቃል የምትመለሱ የውሃን ኦርቶዶክሳውያንም ስለምትኖሩ ከልብ አመሰግናለሁ። እግዚአብሔር ይባርክልኝ። አሜን። እንግዲህ ቅዱሳን ባካችሁ ገና ብዙ የምንሰራቸው ስራዎች አሉ፣ ብዙ የምንገልጣቸው ነገሮች አሉና ነገር ግን ይህ መልእክት ተደራሽ እንዲሆን የእናንተ አስተዋጽኦ ያስፈልጋል። ስለዚህ ወንድሜ መርጌታ እንደተናገረው ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንታችሁን ጻፉልን። ደግሞም ሌሎቻችሁ እንዲሁ መወያየት እንፈልጋለን የምትሉ እንዲሁ መሞገት እንፈልጋለን የምትሉ በዚህ በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ማናገር ትችላላችሁ። ስለነበረ ቆይታ እግዚአብሔር ይባርካችሁ። ሰላም ሁኑ።